ለኔ ምድር ላይ በጣም ትልቁ ነገር ትልቁ ኪሳራ ለኔ ትልቁ ውድቀት ትልቁ ለኔ ሐዘን የሚሆነኝ እግዚአብሔርን ህልውናውን መገኘቱን አብሮነቱን ማጣት የሚለው የመረዳት ዓለሜ ላይ ይሄ ዕውቀት ስለገባኝ የሱ መኖር ነው የኔ መኖር በሱ መኖር ነው የኔ መቆም በሱ መኖር ነው የኔ መኖር ነው የሚለውን ሚስጥር ለማብራራት የተጠቀምኩት እውነት ነውና ለኔ ከሱ የሚበልጥ ምንም ነገር ስለሌለ ለኔ ትልቅ ዓለሜ ላይ ከብዶ ያለው የእግዚአብሔር ህልውናና አብሮነቱ ስለሆነ ነው ይሄንን መጠሪያ ልጠቀም የቻልኩት። እስራኤል ታምጣለች የኢየሱስ መንደር ቅድስቲቷ ኢየሩሳሌም ተጨንቃለች፣ ቴል አቪቭ ትናጣለች። ይህንን እንደ ቀላል የሚያይ ክርስቲያን በእውነት የክርስቶስ ፍቅር ያልገባው ነው። መነሻውንም መጨረሻውንም የማያውቅ ክርስቲያን ነው። ለእስራኤል የማያለቅስ የማይጨነቅ ካለ እኔ ግን ሰሞኑን እንቅልፍም የለኝም። በቃ ጌታ የእስራኤል ውርደት የኛ ውርደት ነው። ስለ ነቢይ ሱራፌል ደምሴ የወጣው መረጃ እጅግ ያስደነግጣል፣ ያሳፍራል። ይህም መረጃ ከበርካታ ዓመታት በፊት አንጋፋውና ተወዳጁ ነቢይ ሱራፌል ደምሴ በውጭ ሀገር ሄዶ የሰራው ጉድ ነው። በ2018 ሐሰተኛው ነቢይ ሱራፌል ደምሴ በካናዳ ባደረገው ቅፈላ ወደ ግማሽ ሚሊዮን የካናዳ ዶላር መጅልጦ ሌባ ብለን እየጮህን መውጣቱ የማይረሳ ነው የሚል አንድ አስደንጋጭ መረጃ ተገኝቷል። ነቢይ ሱራፌል ደምሴ እንደ አውሮፓውያኑ አቆጣጠር በ2018 ዓመተ ምህረት ቶሮንቶ አንድ ሆቴል በብሎክ ተከራየ። ይህም ጉዳይ በጊዜው በበርካታ ተጋርቶ ነበር። የሆቴሉ ዋጋ ከ$70 እስከ $80 ሲሆን በብሎክ ከተከራዩ ይቀንሳል። ብሎክ ማለት ከ50 እስከ 100 ክፍሎችን መከራየት ነው። እያንዳንዱ ክፍል ባለ 2 አልጋ ነውና በአልጋም $250 በክፍል $500 እያስከፈለ በመጀመሪያው ቀን አርፍዶ ደርሶ ጥቂት ካገለገለ በኋላ ተጠናቀቀ። ነጥቡ በቀጣዩ ቀንም የሆቴሉ ገቢው እንዲቀጥል ነው። በሁለተኛው ቀን በተወሰኑ ክፍሎች እየተገኘም ጸለየ። ሌላም ምን እንዳደረገና እንዳላደረገ የሚያውቁ አውቀዋል። እንግዲህ ከሆቴሉ ወይም ከገስታውስ ብቻ በ3 ቀናት የተገኘውን ማስላት ይቻላል። ከቀራቅንቦ ሽያጭ የተገኘው ደግሞ ከዚያ በላይ ነው። ሱራፌል እነዚህን ነገሮች የሚያሳልጡለት ክርስቲያን ያልሆኑ ሰዎች ናቸው። ለምሳሌ አምና ዮናታን አክሊሉ ወደ አሜሪካ በመጣ ሰሞን ሱራፌልም ሊመጣ ቦታ ያፈላለገ ነበር። ይህንን ያደርግ የነበረው ደግሞ ከወንጌል ጋር ምንም ግንኙነት ከሌላቸው የንግድ ሰዎች ጋር ነበር። ተሳክቶለት አልመጣም። አሁን ሱራፌል ደግሞ ቁርበት አንጥፉልኝ ወዳለባት ከተማ ስመጣ ከአስነጣፊው ጅብ በላይ የሚደንቁኝ ተነጣፊ ቁርበቶች ናቸው። ምን እያደረጉ እንደሆነ ቢያውቁ ይህ ሕግን መተላለፍም ነው። ለገንዘብ ሰብሳቢ አጭበርባሪ ሰው የዜጎችን ገንዘብ ማስተላለፍና ከአገር ማስወጣት ወንጀል ነው። ገንዘብ አስተላላፊ አብያተ ክርስቲያናትን ሊያስጠይቃቸው የሚችል አንቀጽ መኖሩን የሚያውቁት አይመስለኝም። ባለፈው ዮናታን አክሊሉም በዚያቸው ከተማ ካናዳ ጥያቄዎች ቀርበውለት ነበርና አገር ቤት ሲመለስ ከምኩራብ ሚዲያ ጋር ቶሎ ብሎ ቃለ ምልልስ አድርጎ የጠየቁትን ጥያቄዎች እንደሚመልስ አድርጎ የገጽታ ግንባታ ቃለ ምልልስ አደረገ። በመጠኑ ሊያሞኛቸው ሞከረ። ሐሰተኛው ነቢይ ሱራፌል ያንን መሳይ ነገር ነው እያደረገ ያለው። ምንጣፍ ነው እያስነጠፈ ያለው። ውድ የካናዳ ኢትዮጵያውያን ክርስቲያኖች፣ ብሊ ከሌላው ስህተት ይማራል፣ ሞኝ ከራሱ ስህተት ይማራል፣ ጅል ግን ከሁለቱም አይማርም። እባካችሁ ጅልና ጅላንፎ አትሆኑ ስል ነው ዘላለም መንግስቱ የተባለው ግለሰብ ይህንን መረጃ ያደረሰን። እስራኤል ስትነድና ስትፈርስ ደስ የሚለው ማን ነው ካላችሁ የእግዚአብሔር ጠላት። በጣም የሚገርመው ነገር ደግሞ ዘመናዊ ጴንጤ ተነስቷል። ዘመናዊ ክርስቲያን እስራኤል ነች ጥፋተኛ የሚል ተነስቷል እኮ። የሚያመቻምች ተነስቷል። ፋሽን ይመስል በሰውኛ ጭንቅላት የሚያስብ ክርስቲያን ተነስቷል። ከቃሉ ጋር የማይሄድ እሷ ነች ጥፋተኛ፣ እሷ ነች ነገር ፈላጊ፣ እሷ ነች እንደዚህ፣ እሷ ነች እንደዚህ፣ እሷ ነች ኖ ኖ ኖ ኖ ኖ። ምንም አያገባንም። እኛ ከምንቆመው ሁሉ ጊዜ ከእስራኤል ጋር ነው። ምንም ይሁን ምንም ግድ የሚለን ከእስራኤል ጋር መቆም ብቻ ነው። እስራኤልን የሚወጋ ሁሉ የእግዚአብሔር ጠላት ነው። በየትኛው ንባብ፣ በየትኛው ቃል፣ በየትኛው መረዳት፣ በየትኛው መንፈስ ቅዱስ ተረድታችሁ ነው እስራኤልን እንደ ጥፋተኛ እንደ አመፀኛ የምታዩት? እኛ ምን አገባን? እንኳን ለነሱ ለኔና ለናንተም ይራራል ጌታ። እንኳን ለነሱ ለዋኖቹ ለልጆቹ ዛሬ እኛንም አመፀኞቹን እንኳን የኛንን አመፅ ታግሷል። የኛንም አመፅ ታግሷል ጌታ። ኢትዮጵያውያን በተለይ በትዕቢት ተወጥረናል። በጣም በሚገርም ትዕቢት እስራኤላውያን እንዲህ ናቸው እንዲያ ናቸው ያልገባንን በሰውኛ እያየ ነው ማለት ነው። በዚህ በእስራኤል ጭንቅ ጊዜ የተለመደ አምልኮ፣ የተለመደ ጸሎት፣ የተለመደ ስብከት ይህንን ነው ያየሁት። ይቅርታ አድርጉልኝ ተሳስቼ ከሆነ
የእግዚአብሔርን ጊዜና ፈቃድ ያላወቀ አማኝ፣ የእግዚአብሔርን ጊዜና ፈቃድ ያላወቀች ቤተክርስቲያን ትውልዱን ወደ ጨለማ ትመራለች። ትውልዱን አስተኝታለች፣ አባብላ ታስተኛለች። እናንተ እሑድ እኮ እያባበሉ ያስተኙናል። አይዟችሁ፣ ሰላም ነው፣ ተኙ፣ ጌታ ይዟችኋል፣ ተኙ። አሁን የሚተኛበት እኮ ዘመን አይደለም። ክርስቲያን የሚተኛበት ዘመን አይደለም። ለተጨናነቀችው ዓለም ብርሃናችንን ከፍ አድርገን የምናወጣበት ዘመን ነው። አሁን የምንገለጥበት ዘመን ነው። ኢየሱስን ከፍ የምናደርግበት ዘመን ነው። ሰሞኑን በዚህ በሰኔ ወር ግብረ ሰዶማውያን እርኩሰታቸውን ይዘው ሳያፍሩ ሳይሳቀቁ የሰኔ ወር የኛ ነው ብለው ወጥተው በእግዚአብሔር ሰማይ እንደዛ ሲያላግጡ፣ በእግዚአብሔር ላይ ሲጨማለቁ፣ እኔና እናንተ ግን እንደ ክርስቲያን አፍረናል። በወንጌል አፍረናል። በኢየሱስ አፍረናል። የለንም። በድርሽ በቦታው እኮ የለንም። ዝር የሚል የለም። አሁን የገይ በዓል ነበረ ኮሎምበስ ኦሃዮ ባለፈው ቅዳሜ። እግዚአብሔር ይመስገን 4 ሆነን ወጣን። ጌታ ክብሩን ይሰድ። እኛ ግን ከ4 ሆነን ወጥተን ከ4000 በላይ ነው የምንመስለው። የእግዚአብሔር ሞገስ ግን ቤተክርስቲያን እያንዳንዱ ፕላን አርጋ በአመት አንዴ እንኳን ከተማ ወጣ ኢየሱስን ከፍ ብታረግ ምን ሊላት ነው? ምን ሆኖ ነው የወንጌል ነገር ዳገት የሆነብን? ምን ሆኖ ነው የወንጌል ነገር ዳገት የሆነብን? በርዘክተን ማጨብጨብ የምናቆመው መቼ ነው? ወንጌል ስርጭት ሲባል እኔ ምንም ልነግራችሁ አልችልም። በቃ አለቅ። እግዚአብሔር ይርዳን። ሰይጣን ትልቅ ስራቱ ወንጌል ስርጭት የሚባለው ነገር ዋናው መዳኛ ነገር። ሰዎች እኮ ወንጌልን ሲሰሙ መንገድ ላይ የሚደሰተው ይደሰታል፣ የሚበሳጨው ይበሳጫል። ቤተክርስቲያን ግን በዚህ ነገር በጣም ደካማ ናት። በጣም 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 በሚያሳዝን ሁኔታ እግዚአብሔር ይርዳል። በዚህ ጊዜ እግዚአብሔር ለእስራኤል እንድናለቅስ እንድንጮህ ይፈልጋል። ይሄ ግን ቤተክርስቲያን የገባት አይመስልም፣ እኛም የገባን አይመስልም። ምንም ከተለመደው እኮ ምንም አይነት የተለየ ነገር የለም እኮ። ሁሉ እንደነበረ ነው። በእስራኤል የሚሆነው ሁሉ እንደሌላው ሀገር የኢኮኖሚ የፖለቲካ ወይም የዘር ጉዳይ አይደለም እኮ ጦርነቱ። እንደ ሀገር እኮ አይደለም፣ ለዘር እኮ አይደለም፣ እንደ ሀገር እኮ አይደለም። ይሄ እኮ ሀገሬ እናንተ የምታውቁት ጦርነት አይደለም፣ አይደለም። መንፈሳዊ ነው ጦርነቱ። ከእስራኤል ጎን ቆመን ሰላሟን ድሏን ልንለምንላት ይገባል። ጸሎት ይገባል፣ ምልጃ ይገባል። ተነሱ እናንተ ክርስቲያኖች፣ ተነሱ፣ ተነሱ። ከዚህ በላይ እግዚአብሔር እንዴት ሊናገር ይችላል? ኧረ ተነሱ፣ ኧረ ተነሱ። እግዚአብሔር እንደሌለው አቅም እንደሌለው ተሽመድምዶ ቁጭ ብሏል እኮ ክርስቲያኑ። ተሽመድምዶ በሌላ ነገር ተጠምዶ እዚህ ጋር የኖህ መርከብ ይሰራል። ክርስቲያኑ እዚህ ጋር ምን ያደርጋል ብትሉኝ ይጋባል፣ ይዋለዳል። ልክ እንደ ኖህና እንደ ግብረ ሰዶም ዘመን፣ እንደ ሰዶምና ገሞራስ ዘመን ይነግዳል። ነጋዴ ያተርፋል፣ ያከማቻል፣ ይደግሳል፣ ያገባል። ሁሉን ነገር ቁጭ አድርጎ ሰርዞ የእግዚአብሔር ቤት ተዘግቶ እዚህ ጋር ድግስ አለ፣ እዚህ ጋር ሰርግ አለ። በጣም አሳፋሪ ዘመን ውስጥ ነው ያለነው። ቤተክርስቲያን መበርታት በሚገባ ሰዓት ደከመች፣ መስራት በሚገባ ሰዓት ተኛች። ቤተክርስቲያን ነቅታ መጠበቅ በሚገባ ሰዓት ተዘናጋች። ከእግዚአብሔር እይታ ውጪ ነው ያለነው። አሁን እንዴ በዚህ ጊዜ እስራኤል እየተጨነቀች እኛ በሰላም እንተኛለን? አላቅም። ደግሞ እኮ እስራኤልን የሚወጋት ባላሰበችው ሰዓት እየተዘጋጁ እያጠነጠኑላት ነው። እስራኤል ከምድር ገጽ እንድትጠፋ የሚፈልግ ጠላት አለ እኮ። የድንበር ጉዳይ አይደለም እኮ ኢራንን የእስራኤል ጠላት የሆነችው። በድንበር እኮ አይደለም፣ በዘርም አይደለም፣ በምንም አይገናኙም እኮ። የእስራኤል ጠላቶች ብዙ ናቸው። መንፈሳዊ የሚያረጋው ጦርነቱ መንፈሳዊ የሚያረጋው ይሄ ነው። የእስራኤል ጠላቶች ብዙ ናቸው። ማን ብትሉኝ የእስማኤል ዘር፣ የአብርሃም ጣጣ። አብርሃም የተስፋውን ቃል ቢጠብቅ ኖሮ ከአጋር ጋር ባይተኛ ኖሮ እስማኤል ባልተወለደ ነበር። የእግዚአብሔርን ጊዜ ያለመጠበቅ የሚያመጣውን መዘዝ አያችሁት? እስማኤል ተወለደ። አሁን ዋናው የይስሐቅ ጠላት፣ የአብርሃም ጠላት፣ የትውልድ ጠላት
የእስማኤል ዘርና የይስሐቅ ዘር ከቤት የተወለደውና ከውጭ የተወለደው ይሄው መጽሐፍ ቅዱስ እንደሚነግረን ይሄው ዛሬ አላህ አክበር ቢለው ማን ነው ታዲያ? የእስማኤል ዘር ያልተጻፈ አላነብመች። በጣም ያሳዝን ነገር። የመንፈሳዊ መሆኑን የምታውቁት እንዳልኳችሁ በድንበር የማይገናኙ ናቸው። የሚወጓት የእስማኤል ዘሮች ተባብረው ነው እስራኤልን ከምድረ ገጽ ለማጥፋት እየሰሩ ነው። ነገር ግን እስራኤል ትንሽ ሀገር ብትሆንም ኃያለች። ሃሌሉያ! ይሄ ነው የሚያጽናናው። ኃያለች እስራኤል። ለምን? ኃይሏ እግዚአብሔር ነው። ኃይል እግዚአብሔር ነው። በየትኛውም ሁኔታ ውስጥ ትሁን ኃይል እግዚአብሔር ነው። እግዚአብሔር ለክብሩ ስለ እስራኤል ይከራከራል፣ ይቆማል፣ ይዋጋል። ቃሉ ይፈጸማል። ኪዳን አለ። የሚያጽናናው ይሄ ነው። ሁሌም ታሸንፋለች። እግዚአብሔር ይራራላቸዋል። ለስሙ ክብር ሲል ይታደጋታል እስራኤልን። እግዚአብሔር ምን እየሰራ ነው? ማን ነው ለትውልዱ ይሄን የሚገልጽ? አሁን ቤተክርስቲያን እኮ የእግዚአብሔርን ሐሳብ የምትገልጽበት ሰዓት ነው። እንደ ሙሴ እስራኤል እኮ የሚያስፈልጋት ሙሴ ነው። ኢትዮጵያ የሚያስፈልጋት ሙሴ ነው። ምን ብትሉኝ የእግዚአብሔርን ድምፅ ሰምቶ ትክክለኛው መልእክት የሚያመጣ ንስሐ ግቡ ሚል፣ ይሄንን ተው ሚል፣ ይሄንን አድርጉ ሚል፣ ይሄንን አስወግዱ ሚል ያስፈልጋል። አሁን እግዚአብሔር ፈቃዱ ምን እንደሆነ ምን እንዳሰበ ማንም የሚናገር የለም፣ የሚነግረን የለም። እንደዚህ ደግሞ ሲነገር የሚሰማ የለም። ጆሮ ዳባ። በጣም የሚያሳዝን ጊዜ ውስጥ ነው ያለነው። እንደ ክርስቲያን ነው የምላችሁ። የኛ ሀገር ነቢያትም አሁን ሰኔ 7 አልፏል አይደል? በኢትዮጵያ ሰኔ 7ን አልፍም ዶክተር አብይ ሲሉ ነበር። ሁሌ ትንቢታቸው ዶክተር አብይ ላይ ነው። ስሙኝ የሀገሬ ነቢያት፣ ይሞታል ቀረና አሁን ደግሞ ዶክተር አብይ ይኸው አላዋጣ ሲል የሀገሬ ነቢያት አሟረቱ አላዋጣ ሲል አሁን ደግሞ የዶክተር አብይ ክብር ሊገለጥ ነው እያሉ መተንበይ አምጥተዋል። ኧረ እባካችሁ የሀገሬ ነቢያት እባካችሁ በትውልድ ላይ አትቀልዱብን። ትላንትና ሲያሟርቱ አሁን ሰሞኑን እኔ ነብይ አይደለሁም ከሰኔ 7 ካለፈ ዶክተር አብይ ሲል ነበር። እንደው ካገኘሁት ቪዲዮን አያይዛል። ሰኔ 7 ዛሬ ሰኔ 9 ነው መሰለኝ። ወንድም አለ አልሰራም ወርቱ ሌላ ሰኔ 7 20 ሰኔ 7 ያልፋል። ዶክተር አብይ አይሞትም። ሞት አሁን ሞርቶ አላዋጣ ደግሞ የከፍታ ዘመን ነው ለዶክተር አብይ የከፍታ ዘመን ነው ማለት ጀምረዋል። እሱ ያዋጣችሁ ይመስለኛል። መልካም ነገር ካፍ መናገር የሚያዋጣ ይመስለኛል። የሀገሬ ነቢያት ግን ከሟርት ውጪ ምንም ነገር የላቸው። ይዘው ይመጣሉ። እኔ ነብይ አይደለሁም እንደዚህ ካልሆነ እንደዚህ ካልተገለበጠ ያንተ ሟርት እዛው ይዘህ ተቀመጥ። እኛ ደግሞ ሟርትን በጌታ በኢየሱስ ክርስቶስ ስም እናፈርሳለን። በጣም የሚገርማችሁ ነገር ከእግዚአብሔር ጋር የሚነጋገሩ መሪዎች በዚህ ሰዓት የሏትም። እስራኤል ሙሴ የላትም፣ ዳዊት የላትም፣ ኢያሱ የላትም፣ ዳንኤልም የላትም፣ ሳሙኤልም የላትም እስራኤል። ነገር ግን ኪዳኑ አላት። ኪዳኑን የማይሽር ጌታ አለ ከእስራኤል ጋር። ለኛ ይብላን እንጂ ለማንጸልየው የእስራኤል ሕዝብ ግን በእግዚአብሔር ኃይል ይድናል። ዛሬ ግን እኔና እናንተ ያልጸለይ ነው ከጠላት ወገን ቆመን ውድቀቷን የምንጠብቅ ሰዎች ካለን የሚሆነው ይሁን የተጻፈው ነው የራሱ ጉዳይ ብለን የተኛን ካለን በኋላ እግዚአብሔር ለኛ ዋጋችንን ይከፍለናል። ዛሬ ለእስራኤል ያልጸለየ በኋላ ከድሏ ጋር ድል ሊያበስር አይችልም። አሁን ነገ እኮ እስራኤል አሸንፋ በእግዚአብሔር ኃይል እስራኤል አሸንፋ ገጭ ስትል በዓለም ትልቁ ዜና ሲሆን ቤተክርስቲያን ያንን ትቀበልና ዛሬ ያልጸለየች ቤተክርስቲያን ነገ እስራኤል ስታሸንፍ በእግዚአብሔር ኃይል ዛሬ ያልጸለየች ቤተክርስቲያን ነገ ብላ መወዛወዙን ዝላዩን ታደምቃለች። ኖ ዛሬ ነው መማለድ። እስራኤል ግን እግዚአብሔር አላት። ስሙኝ፣ ከምሕረቱ የተነሳ በኪዳኑ ይምራቸዋል፣ ውጊያውን ይዋጋል። እየሆነ ያለው የተጻፈልን ቢሆንም የኛ ድርሻ መጸለይ ነው እንጂ እጃችንን አጣጥፈን አናይ። ከእስራኤል ጎን አለመቆም ያስጠይቀናል፣ ግድ ሊለን ይገባል። በዚህ በአንደኛ ሳሙኤል 5 ላይ በጣም ኃይለኛ ታሪክ አለ። እስራኤል ለእስራኤላውያን ምን ማለት እንደሆነ አገር ምን ማለት እንደሆነ የሚያሳይ ታሪክ አለ። እስራኤል በፍልስጤማውያን ፊት
በተሸነፉና የእግዚአብሔርም ታቦት በተማረከ ጊዜ ይህንን ዜና የሰማው ኤሊ ከወንበር ወደቀ፣ ተሰብሮ ሞተ። ለኤሊ የከፋ ዜና የነበረው የልጆቹ መሞት ሳይሆን የእግዚአብሔር ታቦት መማረክ ነበር። ዛሬ የኢካቦድ ዘመን ነው። የእግዚአብሔር ታቦት ተማርኳል። የእስራኤል ቅጥር ፈርሷል። ኢየሩሳሌም እየተጨነቀች ነው በእሳት። ይሄን እያየ የሚተኛ ክርስቲያን አይደለም። በዛው በአንደኛ ሳሙኤል 5:18 ላይ ስሙኝ። ሰውየው ስለ እግዚአብሔር ታቦት በተናገረ ጊዜ ይላል ከዚህ የከፋ ዜና ስለሌለ ህልውናችን፣ የመኖራችን ዋስትና፣ የእምነታችን ተስፋ የእስራኤል ሰላም ነው። አሁን ካስጨነቀን ልባችንን ከያዘው ሐሳብ ሁሉ በላይ የእስራኤል ጉዳይ ቅድሚያ አለው። ከልጅ በላይ፣ ከትዳር በላይ፣ ከገንዘብ በላይ፣ ከሥራ በላይ፣ ከምንም በላይ የኔ ይቅርብኝ። እኔ እውነቱን ልንገራችሁ አይደል? ኢትዮጵያ እንደፈለገች ትተራመስ፣ እስራኤል ሰላም ትሁንልኝ። ዋስትናዬ የእስራኤል ሰላም ነው። ለኔ ለሁላችንም ለዓለም ሕዝብ ሁሉ የእስራኤል ሰላም ለክርስቲያን ዋስትና ነው። የኔ ሰላም ይቅርብኝ፣ እስራኤል ሰላም ትሁንልኝ። ከእስራኤል መንደር ሰላም ይሰማልኝ። ከእስራኤል መንደር ድል ይሰማልኝ። ከእስራኤል መንደር የእግዚአብሔር ክብር መገለጥ ይሰማልኝ። ሌላው ሁለተኛ ነው። የእስራኤል ጉዳይ ቅድሚያ አለው። አሁን በነበረው አካሄድ መቀጠል አንችልም ወገኖቼ። ከሰማነውና ካየነው ክፉ ነገር ሁሉ የከፋው የእስራኤል ጉዳይ ነው። ቤተክርስቲያን ደንዝዛለች። የመጨረሻው ዘመን ምልክት መሆኑ ልብ ያልን አይመስልም። አሁን በእስራኤል እየተካሄደ ያለው ነገር እኮ የመጨረሻው ዘመን ምልክት ነው። የት ጋር ደርሰናል ነው? ጊዜው ቀርቧል ነው። የእግዚአብሔር መንግስት ሊመጣ ነው። ጌታ ሊመጣ ነው። በደመና ሊመጣ ነው። በክብር ሊመጣ ነው። ለፍርድ ሊመጣ ነው። ሊያሳርፈን ሊመጣ ነው። ቤተክርስቲያን ልትነጠቅ ነው። አሁን ባለን አያያዝ ቤተክርስቲያን አትነጠቅም። ከነ ኮተቷ ቁጭ ብላለች። ሙሽሪት አልታጠበችም፣ አልጸዳችም፣ አልተቀደሰችም፣ ምንም አልተዘጋጀችም። ከነ ምናምኗ ቁጭ ገጭ ብላለች ቤተክርስቲያን። አንነጠቅም። በዚህ አይነት ግልጽ ነው። አንድና አንድ የመዘጋጀትም እኮ እንደው ምልክቱም የለን እኮ። ይሄ ጉድ እንደው ተራ እንግዳ እንኳን ቤታችሁ የሆነ ሰው ሊመጣ ሲባል እኮ ቤታችሁ ጉድ ታረጋችሁ፣ የሚበላ ትሰራላችሁ። ጌታ ሊመጣ ነው ወገኖቼ። ዝግጅት የታለ? ትውልድ ማንቃት የታለ? እንቅልፍ፣ ድንዛዜ፣ ማጨብጨብ፣ መደገስ፣ መብላት፣ ግራጁዌሽን፣ ሰርግ፣ ቤቢ ሻወር ምናምን፣ አኒቨርሰሪ፣ ማዘርስ ዴይ፣ ፋዘርስ ዴይ ምን አገባን እኛ? ደርሶብናል ድግስ። ጌታ ሊመጣ። ኧረ እንዴት አይነት መረዳት ነው ባካችሁ። እኛ እንግዲህ የት እንሂድ? እንግዲህ የግድ መኖር አለባችሁ ከህብረተሰብ። ምን እናድርግ? የት እንሂድ? እውነቱን ታውቁታላችሁ። እንዲሆን የሚፈልገው ተረድታችሁታ። ግን የት እንሂድ? የት እንሂድ? ሰምቶ እንዳልሰማ ሆነናል። እንዳልኩት እንደ ኖህ ዘመን፣ እንደ ሰዶምና ጋሞራ ዘመን የያዝነው ጉዳይ ሌላ ነው። ሰው ቤት ለመግዛት ቤተ ክርስቲያን ይሰራ፣ ህንፃን ገንባ፣ ገንዘብ እናዋጣ። ኧረ በኢየሱስ ስም ቤተ ክርስቲያን ንቂ።